የአቶ አማኑኤል ቁጣና የመቀለው ያልተጠበቀ ህዝባዊ እንቢተኝነት፣ የህወሓት አዲሱ የጦርነት ስሌትና በትግራይ ወጣቶች የተለኮሰው የተቃውሞ ማዕበል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ በሀገራችን የፖለቲካ ትኩሳት ውስጥ እጅግ ግራ አጋቢ፣ አነጋጋሪና አዳዲስ መልክ እየያዙ የመጡ አንገብጋቢ ጉዳዮችን ይዘንላችሁ ቀርበናል። በትግራይ ላይ የጦርነት ጥቁር ደመና እያንዣበበ መሆኑን የሚያሳዩ ፍንጮች በግልጽ እየታዩ ነው። ነገር ግን የዚህኛው ዙር ውጥረት ከቀደሙት በእጅጉ ይለያል። አሁን ግጭቱ በፌዴራል መንግስቱና በህወሓት መካከል ብቻ ሳይሆን በህወሓትና በገዛ ደጀኑ በትግራይ ህዝብ መካከል የሚካሄድ አዲስ ፍልሚያ ሆኗል። በአንድ በኩል የህወሓት ከፍተኛ አመራሮች፣ በመንግስት በኩል የሚዲያና የፖለቲካ የተደራጀ ዘመቻ እየተከፈተብን ነው ሲሉ በከፍተኛ ምሬትና ቁጣ መግለጫቸውን እያወጡ ነው። የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ህወሓት ማህበራዊ መሰረት የሌለው ቀፎ ከሆነ ታዲያ በየቀኑ በፓርላማውና በየአደባባዩ እሱን እያነሱ መቃዠት ምን አመጣው ሲሉ የፌዴራል መንግስቱን የየዕለት አጀንዳ በጥንካሬ ተገዳድረዋል። ነገር ግን ከዚህ የፖለቲካ ንግግር ጀርባ በትግራይ ምድር ምን እየተካሄደ ነው? የሁማን ራይትስ ዎች ሪፖርት ምን አጋለጠ? ከትላንት በስቲያ በመቀለ ከተማ የተነሳውና ህወሓትን ያናወጠው ህዝባዊ እንቢተኝነት ለምን ተቀሰቀሰ? ወጣቶቹ ስለምን ለጦርነት የምንሰጠው እጅ የለም ብለው አደባባይ ወጡ? በዛሬው ሰፊና ዝርዝር ትንታኔያችን እነዚህን ሁለት ተያያዥና አንገብጋቢ መረጃዎችን በጥልቀት እንፈትሻለን። የህወሓትን የውስጥ መፈንቅለ መንግስት፣ የጌታቸው ረዳና የጀነራል ታደሰ ወረደን ጉዳይ፣ እናም የትግራይ ህዝብ የፍርሃት ቆፈን እንዴት እንደተሰበረ አንድ ባንድ የምንመለከት ይሆናል። እስከ መረጃችን ፍጻሜ ድረስ አብሯችሁን እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን እንድትጫኑ፣ ቪዲዮውን ደግሞ ላይክ በማድረግ ለሌሎች እንዲደርስ እንድታግዙን እንጠይቃለን። አሁን ወደ መረጃው እናልፋለን። መረጃውን የምንጀምረው ሰሞኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባስተላለፉት ጠንከር ያለ መልእክት ነው። አቶ አማኑኤል የኢትዮጵያ ፌዴራል መንግስት በድርጅታቸው ላይ እያካሄደ ነው ያሉትን የተቀናጀ የሚዲያና የፖለቲካ ዘመቻ በጽኑ አውግዘውታል። በመንግስት ባለስልጣናትና በተለያዩ ፖለቲካዊ አካላት በየመድረኩ ስለ ህወሓት መዳከም፣ ማህበራዊ መሰረት ማጣትና መፍረስ የሚሰጡትን ተከታታይ መግለጫዎች በምሬት ጠቅሰዋል። አቶ አማኑኤል በጽሁፋቸው ያነሱትን እና በትግራይ ደጋፊዎች ዘንድ በስፋት የተጋራው ዋና መከራከሪያ ነጥብ እንዲህ ይላል። ህወሓት ከሌለ ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያ በፓርላማ በየስብሰባው በየአደባባዩና በየስልጠናው በየቀኑ መተው ህወሓትን እያነሱ መቃዠትን ምን አመጣው? የንግግር በውስጡ ትልቅ የፖለቲካ ስሌት አለው። አቶ አማኑኤል ድርጅታቸው አሁንም ቢሆን በሀገሪቱ ፖለቲካ ውስጥ ያለው ተሰሚነትና ክብደት እጅግ ከፍተኛ መሆኑን ለማሳየትም ጥረዋል። ይህንን መከራከሪያቸውን ይበልጥ ለማጉላትም አንድ የታወቀ ዓለም አቀፍ አባባልን በምሳሌነት ጠቅሰዋል። በሞተ አካል ላይ ማንም ድንጋይ አይወረውርም። በአቶ አማኑኤል እምነት የፌዴራል መንግስት ተቋማት፣ የደህንነት መዋቅሮችና የሚዲያ አውታሮች ህወሓትን የየዕለት የትኩረት አጀንዳና የስጋት ምንጭ አድርገው መውሰዳቸው ራሱ ድርጅቱ አሁንም በህይወት ያለ ጡንቻው ያልደከመና ተጽዕኖ ፈጣሪ መሆኑን የሚያሳይ ትልቁ ማረጋገጫ ነው ይላሉ። ነገር ግን ነፃ የፖለቲካ ተንታኞች ይህንን የህወሓት አመራር ንግግር ከወቅታዊ የክልሉ ተጨባጭ ሁኔታ ጋር በማያያዝ ሌላ ጥልቅ ትርጉም ይሰጡታል። እንደ ተንታኞቹ ገለጻ ህወሓት ይህንን የመከላከያ ንግግር በከፍተኛ ድምጽ እያስተጋባ ያለው በአጋጣሚ አይደለም። ድርጅቱ በአሁኑ ሰዓት በታሪኩ ገጥሞት የማያውቀው የውስጥ መከፋፈል፣ የህጋዊነት ጥያቄና ከሁሉም በላይ ደግሞ ከትግራይ ህዝብ እየገጠሙ ያለው ታይቶ የማይታወቅ ህዝባዊ ቁጣን ለመሸፈን የፈጠረው የፖለቲካ አቅጣጫ ማስቀየሪያ ነው ይላሉ። የውጭ ጠላት በመፍጠር የውስጥ ሸኩቻን የመደበቅ የቆየ ልምድ መገለጫ መሆኑንም ይተነትናሉ። የህወሓትን ያሁኑን የፖለቲካ ባህሪና ዳግም ወደ ጦርነት የመግባት ዝንባሌ ለመረዳት ወደ ኋላ መለስ ብሎ ታሪካዊ አመጣጡን ያለፉትን 8 ዓመታት ጉዞ በጥልቀት መፈተሽ ግድ ይላል። ህወሓት በ17 ዓመቱ የትጥቅ ትግል
ወቅት የነበረውን ዓለም አቀፋዊ የኃይል አስተላለፍ ተጠቅሞ ስልጣን ሲቆጣጠር የኤርትራን መገንጠል በመፍቀድ የሀገሪቱን ብሔራዊ ጥቅም አሳልፎ መስጠቱና ኢትዮጵያን ያለ ባህር በር እንድትቀር ማድረጉ የታሪክ ጠባሳ ሆኖም ይኖራል። ከዚህም በላይ በኢህአዴግ ስም የአንድ ቡድን ፍጹም የፖለቲካና የኢኮኖሚ የበላይነት በሀገሪቱ ለመጫን ያደረገው ጥረት ለረጅም ጊዜ ስኬታማ መስሎ የቆየ ነበር። ነገር ግን ቡድኑ ከባህሪው ለዲሞክራሲ፣ ለህዝቦች እውነተኛ እኩልነትና ሰላም የማይቆረቆር በመሆኑ በመጨረሻም በ2010 ዓ.ም በመላው ኢትዮጵያውያን የጋራ ህዝባዊ ትግል አማካኝነት ከስልጣን ማዕከሉ ተገፍቶ ወደ መቀለ አፈገፈገ። የስልጣን ማጣት ህመሙን መቋቋም ያቃተው ስብስብ ዳግም በኃይል ወደ መንበረ ስልጣኑ ለመመለስ በማሰብ ጥቅምት 24 ቀን 2013 ዓ.ም በአገሪቱ መከላከያ ሰራዊት ሰሜን እዝ ላይ አሰቃቂ ጥቃት በመፈጸም የታሪካችንን ጥቁር ምዕራፍ ከፈተ። ለ20 ዓመታት የትግራይን ህዝብ በታማኝነት ሲጠብቅ የነበረውና የሀገሪቱን 80 በመቶ የሚሆነውን ከባድ መሳሪያ ታጥቆ የነበረውን ሰራዊት በጀርባው መውጋቱን ተከትሎ መላው የኢትዮጵያ ህዝብ ቁጣውን ገለጸ። በተቀሰቀሰው ጦርነት ህወሓት ራሱን ለማዳን ሲልም በትግራይ ህዝብ ላይ ታይቶ በማይታወቅ ሁኔታ ወጣቶችና ልጆችን እንደ ሰብአዊ ማዕበል በጭካኔ በመማገድ ከፍተኛ እልቂትን አስከተለ። በመቶ ሺዎች የሚቆጠሩ የትግራይ ወጣቶች ህይወት ሲቀጠፍ፣ የክልሉ ንብረት ሲወድም፣ የሀገሪቱ ኢኮኖሚ ከፍተኛ ኪሳራም ገጠመው። ይህንን ተከትሎ በደቡብ አፍሪካ የተደረገው የፕሪቶሪያው የሰላም ስምምነት ለክልሉ ህዝብም ትልቅ እፎይታ፣ ለኢትዮጵያም መረጋጋት ይዞ መጥቶ የነበረ ቢሆንም ህወሓት ግን ይህንን ታሪካዊ አጋጣሚ ለዘላቂ ሰላም ሳይሆን ለራሱ የሴራ ፖለቲካና ዳግም ለጦርነት መዘጋጀት እንደተጠቀመበት አሁን ላይ መሬት ላይ ያሉ እውነታዎችም በግልጽ ያሳያሉ። በፕሪቶሪያው ስምምነት መሰረት ህወሓት ሙሉ በሙሉ ትጥቅ አስረክቦ ታጣቂዎችን ወደ ማህበረሰቡ መመለስ ነበረበት። ነገር ግን ድርጅቱ የሽምቅ መዋቅሩና ሚስጥራዊ የጦር ካምፖቹን ይዞ ቀጠለ። የኢትዮጵያ መንግስት ቅን ልቡናውን ለማሳየት ህወሓትን ከአሸባሪነት መዝገብ ሰርዞ በምርጫ ቦርድ በኩል ህጋዊ እውቅና እንዲያገኝ በርካታ ማመቻቸቶችን ቢያደርግም በህወሓት ውስጥ ያለው አክራሪ ቡድን ግን ህገወጥ ተግባሩን ገፋበት። ይህ የሴራ ፖለቲካ በጥቂት ወራት ውስጥ ወደ ክልሉ የውስጥ መፈንቅለ መንግስት ተቀየረ። አንደኛ የሰላም ሂደቱን ዋና ተደራዳሪ የነበሩትና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን ውጤታማ ስራ እንዳይሰሩ እጃቸውን በመጠምዘዝ ስራቸውን በማስተጓጎል በመጨረሻም ከመቀለ አሳደው አባረሯቸው። ሁለተኛ በአሜሪካው አምባሳደር ኤፍሬም ማሲንጋና በአፍሪካ ህብረት ከፍተኛ አመራሮች ፊት በራሱ በህወሓት አቅራቢነት የተሾሙትና የሰላም ስምምነቱን ወታደራዊ ክፍል ያስፈጸሙትን ሌተናል ጀነራል ታደሰ ወረደ ከጊዜያዊ አስተዳደርነታቸው እንዲባረሩ አደረጉ። ሶስተኛ ህገወጥ በሆነ መልኩ አቶ ደብረጽዮን ገብረ ሚካኤል በትግራይ ፕሬዝዳንትነት በመሾም የፕሪቶሪያን ስምምነት ሙሉ በሙሉ እንዳይጠገን አድርገው አፈረሱ የሚሉና በርካታ ትንታኔዎችም ቀርበዋል። ይህ በክልሉ የተካሄደው የውስጥ መፈንቅለ መንግስት ዓላማው ግልጽ ነው። ዳግም የጦርነት ማቅሩን ማጠናከር፣ ህወሓት አሁን ላይ እንደ ኤርትራ መንግስት ካሉ የውጭ ኃይሎች ጋር በሚስጥር በመሻረክ የኢትዮጵያ መንግስት ለመገልበጥ ትጥቅ ያነሱ ኃይሎችን እያደራጀ ይገኛል። በአሁኑ ወቅት በጽምዶ ስም በጥምረት እየሰራ መሆኑን በግልጽ እያወጀ ሲሆን በአማራና በኦሮሚያ ክልሎች የሚንቀሳቀሱ ታጣቂዎችን በመርዳትና በማስታጠቅ የሀገሪቱን ሰራዊት እረፍት ለመንሳትና ለሌላ ዙር ጦርነት ከፍተኛ ወታደራዊ ዝግጅት እያደረገም ይገኛል። ነገር ግን ይህንን የጦርነት እቅድ ያከሸፈ አንድ ያልተጠበቀ ኃይልም ተነሳ። እሱም የትግራይ ህዝብ ነው። ተከበራችሁ ተመልካቾቻችን፣ አሁን ላይ የህወሓትን መጻኢ ዕድል የሚወስነው ትልቁ ታሪካዊ ክስተት በክልሉ ተከስቷል። ህወሓት ለጀመረው አዲስ የጦርነት ዝግጅት የሰው ኃይል ለመሙላት ባለፉት ሳምንታት በትግራይ ወጣቶች ላይ ከፍተኛ የግዳጅ ወታደራዊ ምልመላ እያካሄደ መሆኑን የሁማን ራይትስ ዎች ሪፖርቶች የትግራይ ተወላጅ ሊቃንና አክቲቪስቶች በስፋት ማጋለጣቸው ይታወሳል። ህጻናትና ወጣቶችን ከየመንገዱ እያገቱ ወደ ማሰልጠኛ ካምፕ የመውሰድ ተግባር በስፋት ተስተውሏል። ይሁን እንጂ በመቀለ ከተማ የታየው ክስተት ለህወሓት ፍጹም አስደንጋጭና በትግራይ ፖለቲካ ውስጥ አዲስ የታሪክ ምዕራፍን የከፈተ ሆኗል። የትግራይ ህዝብና ወጣቶች የህወሓትን የግዳጅ ወታደራዊ ምልመላና አዲስ የጦርነት ቅስቀሳ
በቃኝ በማለት ለዓመታት የተጫነባቸውን የፍርሃት ሰንሰለት ሰብረው በይፋ አደባባይ ወጥተዋል። ወጣቶቹ ለሌላ ትርጉም አልባ ጦርነት የምንማግደው ልጅ የለም፣ ሰላም እንጂ ጦርነት አንፈልግም በሚል ድምጻቸውን በከፍተኛ ጩኸት ለዓለም አሰምተዋል። ህወሓት ለመጀመሪያው የ17 ዓመት ትግል ስኬትም ሆነ በ2013 በለኮሰው ጦርነት ዋና የፖለቲካ ካርዱ አድርጎ ሲጠቀምበት የነበረው የትግራይን ህዝብ አንድ አድርጎ የመጠቅለል ስትራቴጂ ነበር። ማናቸውም የልዩነት ድምጽ ለመቆጣጠር ደግሞ ደርናፊት የሚባለውን የአፈና መዋቅር እስከ ታችኛው የገጠር ቀበሌ ድረስ ዘርግቶም ነበር። ህዝቡ በፍርሃትና እኔ ከሌለው ጠፋላችሁ በሚል የብቸኛ ተከላካይነት ትረካ ጠርንፎ ከጀርባው ያሰልፍ ነበር። ዛሬ ግን ያ ዘመን ለአንዴና ለመጨረሻ ጊዜ ያበቃ ይመስላል። ህወሓት ከመቼውም ጊዜ በላይ ታይቶ የማይታወቅ የውስጥ መከፋፈልና ከገዛ ህዝቡ ከፍተኛ ተቃውሞ እየገጠመው ነው። የደጀኑን ህዝብ ሙሉ እምነትና ድጋፍ ሳይዝ ወጣቱን በግዳጅ ወደ ማገዶነት ለመንዳት የሚሞክር ስብስብ ደግሞ የትኛውንም ጦርነት ከፍቶ ሊያሸንፍ የሚችልበት ምንም አይነት ሞራልም ሆነ ቁሳዊ አቅም ሊኖረው እንደማይችል የመቀለው አደባባይ መስክሯል። በማጠቃለያችንም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በሞተ አካል ላይ ድንጋይ አይወረወርም ቢሉም መሬት ላይ ያለው እውነታ የሚያሳየው ግን ህወሓት በፌዴራል መንግስቱ ድንጋይ እየወረወረበት ሳይሆን በገዛ ህዝቡ የበቃኝ ጥያቄ እየተናወጠ ስለመሆኑም ነው። ህወሓት ከምስረታው ጀምሮ የለመደውን የትግራይ ህዝብ ፍጹም ድጋፍ ሳይዝ ህዝቡ ለተቃውሞ አደባባይ እየወጣ ባለበት ሁኔታ ውስጥ ሆኖ ዳግም ወደ አዲስ ጦርነት ለመግባት ከሞከረ የጉዞ የፖለቲካና ወታደራዊ ህልውናው የመጨረሻ ማብቂያ ምዕራፍ ወይም የፖለቲካ ማጥፊያ መሆኑን ያሳያል። በሌላ በኩል የትግራይ ህዝብ ለሌላ ዙር ትርጉም አልባ እልቂትና ውድመት የሚያደርገውን የህወሓትን የጦርነት ነጋሪት በይፋ አልቀበልም ማለቱ ለአካባቢው ሰላምና ለኢትዮጵያ ዘላቂ አንድነት አዲስ ተስፋ የፈነጠቀ ታሪካዊ ክስተት ነው። ይህ ህዝባዊ እምቢተኝነት ህወሓት ከእንግዲህ የትግራይን ህዝብ ስም እየነገደ የራሱን ስልጣን ማደላደል እንደማይችል ያረጋገጠም ሆኗል። ስለሆነም ህወሓት ከዚህ የህዝብ ቁጣ ተምሮ ከአቶ አማኑኤል አሰፋ መሰል የሚዲያ መከላከያ መግለጫዎች ወጥቶ ወደ ህግና ወደ ሰላማዊ መንገድ ቢመለስ ለራሱም ለክልሉም የመጨረሻው እድል ነው። ካልሆነ ግን ፍጻሜው በገዛ ህዝቡ እጅ የሚጻፍ ውድቀት ብቻ እንደሚሆን ተጨባጭ የሁኔታዎችን ግምገማ ያሳያል ሲሉ በርካታ ምሁራንና የፖለቲካ ሰዎች ሀሳባቸውን ይሰጣሉ። የተከበራችሁ ተመልካቾቻችን የዛሬው መረጃችን ይህን ይመስል ነበር። በቀጣይ መረጃ እስክንገናኝ ድረስ መልካም ቆይታ።